فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه. أما بعد يلة جمعة صفر سوست 1443 ክፍል 31 ذكرنا دعاء ወይም የመንፈስ ቀለብ የሚለው ትምህርታችን ዛሬ በአላህ ፈቃድ የምንማማረው የዊትር ሶላትን የቁኑት ዱዓ ይሆናል። ወደ ዱዓው ከመግባታችን በፊት ስለ ዊትር ሶላት ትንሽ ማለት ፈልጋለሁ። ዊትር ሶላት የጠበቀ ሱና ነው። በሁሉም ዑለሞች ስምምነት የጠበቀ ሱና መሆኑ ላይ ሁሉም ዑለሞች ይስማማሉ። የተወሰኑ ዑለሞች ግን ከሱናነትም ከፍ ብሎ ዋጅብና ግዴታ ነው የሚል አቋም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ዊትር ሶላትን መንገደኛም ይሆኑ ሀገር ውስጥም ይሁን ጉዞ ላይ ሰፈር ላይ ሆነው ይተው እንዳልነበረ ተነግሯል። ዊትር እንድንሰግድም አዘዋል። ኋላ ላይ ተነስቼ መስገድ አልችልም የሚል ሰው ስጋት ያለበት ሰው ዊትር ሶላትን ሳይሰግድ እንዳይተኛ ሁሉ አደራ ብለዋል፣ መክረዋል። ሁሌ ሶላተል ዊትርን የሚተው ሰው ዲኑ ላይ ክፍተት ያለበት ኸይረን ቸላ የሚል አዳላው ላይ ማንነቱ ላይ ተጽዕኖ እንደሚያሳድር ሁሌ ዊትር ሶላትን መተው የሐዲስ ሊቃውንት ተናግረዋል። ከሁሉም ሶላቶች በቁጥር ዝቅተኛ የሚባል ሶላት ቢኖር ዊትር ነው። ምክንያቱም በጣም ዝቅተኛው ቁጥር አንድ ረክዓ ነው። ነገር ግን አላህ የሚወደው የሶላት አይነት ነው። አላህ ዊትር ነው፣ ዊትርን ይወዳል ተብሏል። የቁርአን ሰዎች ሆይ ቁርአን የምትወዱ ቁርአን የምትቀሩ ቁርአን የምትከተሉ ሰዎች ሆይ ዊትር ስገዱ ተብሏል። እንደ ነብዩ ሰለላሁ ዐለይሂ ወሰለም በቋሚነት 11 ረክዓ አንዳንዴ 13 አንዳንዴ 9 ረክዓ መስገድ ቢያቅተን 5-3 በጣም ዝቅተኛውን አንድ መስገድ ሊከብደን አይገባም። ዊትር ዝቅተኛው አንድ ረክዓ ነው ብለናል። የኢሻን ባዕድያ ከሰገደን በኋላ አንድ ረክዓ ብቻ መስገድ እንችላለን፣ ዊትር ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም ከፊት የሚሰግዱትን ሁለት ረክዓ ሰግደው በአንድ ረክዓ ብቻ ዊትር እንደሰገዱ ተነግሯል። ከዑስማን ኢብኑ አፋን፣ ከአብዱላህ ኢብኑ አባስ፣ ከአብዱላህ ኢብኑ ዑመር ከሌሎችም ሱሐቦች አንድ ብቻ ረክዓ ዊትር መስገድ እንደሚቻል ተነግሯል። ነገር ግን በላጩ ከፊት ከፈርድ ከራቲባው ከኢሻ ባዕድያ ውጪ እንደምንም 2 ረክዓ ወይም 4 ረክዓ የቻለ ሰው 8-10 ረክዓ ሰግዶ መጨረሻ አንድ ረክዓ ዊትር መስገድ አልያ ደግሞ በሁለት ረክዓ እያሰላመቱ 4 ወይም 6 ወይም 8 ከሰገዱ በኋላ 3 ረክዓ በአንድ ተህያቱ አከታትሎ ዊትርን መስገድ። ይሄን ሁሉ ማድረግ ያልቻለ ሰው ግን ከኢሻ በኋላ እስከ ፈጅር አዳን ባለው ጊዜ አንድ ረክዓ ብቻውን ቢሰግድ ዊትር ይሆንለታል። በላጩ ቀደም ሲል እንደተገለጸው ከፊቱ 2 ወይም 4 ወይም 6 ሰግዶ መጨረሻ ላይ 3 በመደዳ ወይም ደግሞ አንድ ብቻ ዊትር መስገድ ነው። ዊትር ሶላት በትንሹ 3 ወይም 1 ረክዓ ከመሆኑ ጋር ሰዓቱ እጅግ በጣም ሰፊ ከመሆኑ ጋር ብዙ ግን የማይሰግዱ ሰዎች አሉ። ዑለሞች የጠበቀ ሱና መሆኑ ላይ ከመስማማታቸው ጋር በርካታ ዑለሞች ከ5 ወቅት ፈርዱ ሶላቶች ቀጥሎ ይበልጥ ተወዳጅ ሶላት ዊትር ነው ከማለታቸው ጋር ሌሎች ደግሞ ግዴታም ጭምር ነው የዊትር ሶላት የሚል አቋም ያላቸው ከመሆኑ ጋር ዊትር ሶላትን የማይሰግዱ ሰዎች አሉ። ምክንያታቸው ምንድነው ሲባል አንዳንዶች ቸልተኝነት፣ አንዳንዶች አለማወቅ፣ አንዳንዶች ደግሞ እንዴት እንደሚሰገድና ምን እንደሚባል አላውቅም የሚል ነው። ቀላል ነው ፋቲሃ ቀርቶ የቻለትን ሱራ ጨምሮ ማጠናቀቅ ነው ሲባሉ ቁኑት እንዴት እንደሚደረግ አላውቅም ይላሉ። ቁኑት ማድረጉ ለዊትር ሸርጥ አይደለም። የቁኑቱ ዱዓ ቢቀርም ችግር የለውም። የተወደደውን የቁኑቱን ዱዓ ዛሬ የምንማማረውን ማድረግ ባይችሉ እንኳን የፈለጉትን ዱዓ አድርጎ መስገድ ይቻላል። በሁሉም ዑለሞች ስምምነት ራሱን የቻለ ይህ እንጂ አይሆንም የሚባል የቁኑት ዱዓ የለም። ማንኛውንም ዱዓ ማድረግ ይቻላል ቁኑት ላይ። አንዳንዴ ቢደረግ አንዳንዴ ቢተውም ቁኑቱ መልካም ነው። ስለዚህ የዊትር አሰጋገድ እንደተኛውም ሶላት ነው። ረመዳን ላይ ደግሞ አልሐምዱሊላህ አብዛኛው ሙስሊም የሚያየው ነው። ረመዳን ላይ ተራዊህ ላይ ተሐጁድ ላይ ዊትር ሰግደን ከረመዳን በኋላ ልንተው አይገባም። እንደ ረመዳን ከፊት 10 ረክዓ 20 የሚሰግዱም 20 ረክዓ ተሰግዶ ኋላ ላይ 2 ወይም 1 ረክዓ ሰግደን የተሟላ ለይል ተሐጁድና ዊትር መስገድ ቢያቅተን 3 ረክዓ 2 ረክዓ ከፈርድና ከራቲባ በኋላ መስገድ ሊያቅተን አይገባም። ሁለቱም ከመጨመር አልችልም የሚል ሰው ከኢሻ በኋላ የሚሰገዱ ባዕድያዎችን 2 ሰግዶ ከዛ በኋላ 1 ረክዓ በመስገድ
ዊትር መስገድ ይቻላል። የተኛው ስራችን አላህ ዘንድ ተቀባይነት አግኝቶ ጀነት እንደሚያስገባን አናውቅምና ኸይርን ልንንቅ አይገባንም። ኸይርን ከጀመረን በኋላም ልናቋርጥ አይገባንም። ዊትር ሶላት ላይ ከፋቲሓ በኋላ በሶስት ከሆነ ዊትር የምንሰግደው የመጀመሪያው ላይ ሰቢሕ እስመ ረቢከል አዕላ፣ ሁለተኛው ላይ ቁል ያ አዩሀል ካፊሩን፣ ሶስተኛው ላይ ቁል ሁወላሁ አሐድ እንቀራለን። አንድ ብቻ ከሆነ የምንሰግደው ቁል ሁወላሁ አሐድ ብቻ በቂ ነው። ሶስቱን በመደዳ በአንድ አተሕያቱ ብቻ መስገድም ይቻላል። ሁለት ረካ ሰግዶ ቁጭ ብሎ አተሕያቱ ቀርቶ በማሰላመት መጨረሻ ላይ አንድ ለብቻው መስገድም ይቻላል። ሶስቱን ግን በመደዳ በሁለት አተሕያቱ እንደ መግሪብ አድርጎ መስገድ አይገባም፣ መግሪብ ጋር ስለሚመሳስ። ቁኑት ዱዓ በሚደረግበት ጊዜ ድምፅን ጆክ አድርጎ ሌሎችን በማይረብሽ መልኩ ድምፅን ጆክ አድርጎ ቁኑት ማድረጉ በላጭ ነው። ለብቻ የሚሰግድ ሰው አጠገቡ ሰው ኖሮ መረበሽን በማያስከትል መልኩ ቁኑት ዱዓ ሲደረግ እጅ ማንሳት ሱናና ተወዳጅ ነው። የቁኑት ዱዓን በምናይበት ጊዜ ኢማም አቡ ዳውድ፣ ነሳኢና ሌሎችም ዘግበውት አልባኒን ጨምሮ በርካታ ሐዲስ ሊቃውንት ሷሂህ ባሉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ለልጃቸው ልጅ ለሐሰን ኢብኑ ዓሊ የቁኑትን ዱዓ አስተምረዋል። ሐሰን ኢብኑ ዓሊ ረዲየላሁ ዐንሁ ወአርዳህ ነብዩ ሰለላሁ ዐለይሂ ወሰለም ዊትር ላይ የምላቸው ቃላቶችን አስተምረውኛል ብለው اللهم اهدني فيمن هديت وعافني فيمن عافيت وتولني فيمن توليت وبارك لي فيما أعطيت وقني شر ما قضيت إنك تقضي ولا يقضى عليك وإنه لا يذل من واليت ولا يعز من عاديت تباركت ربنا وتعاليت የሚሉ ቃላቶች ያሉት ዱዓን እንዳስተማሯቸው ተናግረዋል። ይህ በየጊዜው ረመዳን ላይ የምንሰማው ዱዓ ነው። አንዳንድ አካባቢዎች ላይ ፈጅር ላይም የመጨረሻው ረክዓ ላይ ከሩኩዕ በኋላ የሚደረግበት ሁኔታ አለ። ይሄ ሱና አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ፈጅር ላይ ሁሌ በቋሚነት ቁኑት አያደርጉም ነበር። ጦርነት ሲኖር፣ ችግር ሲኖር ነዋዝል የሚባል ቁኑት ቢደረግ ችግር የለውም። ይሄ ዱዓና ከዛ በኋላ ከወቅቱ ከችግሩ ጋር የሚሄዱ ዱዓዎች ተጨምረው ይደረጋል። አማ በቋሚነት ሁሌ አመቱን ሙሉ ሁሌ ከፈጅር በኋላ አይደረግም። የሚደረገው ወይም ረመዳን ላይ ተራዊህ ተሐጁድ ሲሰግድ አሊያ ደግሞ በግላችን ዊትርና ሌሊት ሶላት ስንሰግድ ነው የምናደርገው። ሆኖም ይሄን ዱዓ ሁሌ ከመስማታችን ጋር ብዙ ሰዎች የዱዓውን ትርጉም አያውቁም። ሌሎች ሲያደርጉት አሚን ስንልም ይሁን ለራሳችን በግል በየሌሊቱ ሶላተል ሌሊት ዊትር ስንሰግድ ይሄን ዱዓ ስናደርግ ዱዓው ይበልጥ ጠቃሚ የሚሆነው ማዕናውን ትርጉሙን ስናውቀው እጅግ በጣም ትልልቅ ሐሳቦች ማዕናዎች ያሉት ዱዓ ነው። አላህ ተባረከ ወተዓላ ቀጥተኛው መንገድ እንዲመራን እዛ ላይም ጽናት እንዲሰጠን ባወቅነው ለመስራት እንዲያበቃን ከሁሉም ከምንፈራው ከምንጠላው ነገር ዓፊያ እንዲሰጠን ነፃ እንዲያደርገን እሱ ረዳታችን እንዲሆን ከአደጋ ከችግር እንዲጠብቀን ኸይርን በረካን እንዲሰጠን ምን ለምንበት ዱዓ ነው። اللهم اهدني فيمن هديت ማለት አላህ ሆይ ከመራሃቸው ደጋግ ባሮችህ ጋር እኔንም ምራኝ፣ አንተ የመራሃቸው ሰዎች አካል አድርገኝ ማለት። ሂዳያ የአላህ መምራት የተሟላ የሚሆነው አላህ የሚወደውን ነገር በማወቅና በመስራት የሚጠላውን ነገር በማወቅና በመተው። ማወቁ ብቻ ሂዳያ አይባል። ብዙ ነገር ልናውቅ እንችላለን፣ ስንሰራበት ነው ሂዳያ የሚባል። ብዙ መጥፎ ነገር ልናውቅ እንችላለን፣ ስንርቀው ነው አላህ መራንም ይባል። ስለዚህ አላህ ሆይ ምራኝ ማለት መልካምን ነገር እንዳውቅና እንድሰራበት አድርገኝ፣ መጥፎን ነገር እንዳውቅና እንድርቀው አድርገኝ ማለት ነው። ለብቻችን ከሆነ አላሁመ እህዲኒ እንላለን። ሌላ ሰው ከኋላችን አብሮ የሚሰግድ አሚን የሚል ከሆነ ደግሞ አላሁመ እህዲና እንላለን። አላሁመ እህዲኒ ፊመን ሀደይት ከመራሃቸው ሰዎች ጋር ምራኝ የሚለው ውስጡ ላይ ተወሱል አለበት። ሌሎችን በመምራት ሐቅን በማሳወቅ እንዲሰሩበት በማድረግ ውለታ እንደዋልከላቸው ባለጸጋ እንዳረካቸው ሁሉ ይሄን ማድረግ የምችልበት አቅም አለህና እኔንም ማድረገኝ አላህ ሆይ ማለት ነው። ይሄ ተወሱል። እንደዚሁ ደግሞ ብዙ የተመሩ የተስተካከሉ ሰዎች በራሳቸው አቅም አይደለም አንተ ነህ ያገዝካቸው፣ ምንም እንኳን ለሰበቡ ጥረት ቢያደርጉም እኔንም ጥረት ከማድረጌ ጋር ምራኝ አስተካክለኝ ማለት ነው። ወዓፊኒ ፊመን ዓፈይት ዓፊያ ከሰጠሃቸው ዓፊያ ካደረካቸው ሰዎች እኔንም ዓፊያ አድርገኝ ከነሱ ቀላቅለኝ ማለት ሲሆን ዓፊያ ማለት ስጋዊ ህመም ሲኖር ከዛ አድነኝ ወይም ጠብቀኝ ብቻ ማለት አይደለም። ዓፊያው ሙጥለቅ ነው።
ከሁሉም አይነት ከውስጣዊም ከውጫዊም ከዱንያዊም ከአኺራዊም ችግር ጠብቀኝ ማለት ነው። ከኩፍር ጠብቀኝ፣ ከቢድዓ ጠብቀኝ፣ ከወንጀል ጠብቀኝ፣ ቀልብን ከሚያሳምሙ ካንተ ከሚያጣሉ ነገሮች አርቀኝ፣ ከአካላዊ ከስጋዊ በሽታና ችግሮችም አርቀኝ፣ አንተ የምትወደውን ነገር ለማድረግ የምትጠላውን ነገር ለመራቅ አብቃኝ ማለት ነው። አላህን ዓፊያ መጠየቅ በዚህ መልኩ ሰፊ መልእክት ያለውን ዓፊያ መጠየቅ አላህ ተባረከ ወተዓላ ይወዳል፣ ይፈልጋል። ነቢይም ዓለይሂ ሰላቱ ወሰላም አላህን ዓፊያ እንድንጠይቀው መክረውናል። መልካምና ኸይርን ነገር ሁሉ ስጠን፣ ከመጥፎና ከአደጋ ሁሉ ጠብቀን ማለት ነው። ዓፊያ ስጠኝ ስንል ከቀብር ቅጣት ጠብቀኝ፣ ሶራጥን በሰላም አሻግረኝ፣ ሶራጥ ላይ ከመውደቅ ጠብቀኝ፣ በአዱንያ ከተለያዩ አደጋዎች ችግሮች አድነኝ ማለት ነው። ዓፊያን በህመም ብቻ መገደብ የግንዛቤ ማነስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከሰሐቦች መሃል አንዱ ዱዓ አስተምረኝ የሚጠቅመኝ ዱዓ ባላቸው ጊዜ اللهم عافني من شر سمعي وبصري ولساني وقلبي وشر مني ብለህ ዱዓ አድርግ ብለውታል። አላህ ሆይ ከጆሮዬ፣ ከአይኔ፣ ከምላሴ፣ ከልቤ፣ ከመንዬ ወይም ከዘር ፈሳሼ ክፋትና አደጋ ጠብቀኝ፣ ዓፊያ አድርገኝ ብለህ ዱዓ አድርግ ብለውታል። በአይኑ በኩል ሊመጣ የሚችል ችግር አለ፣ አላህ የሚጠላውን ነገር በማየት በምላስ በጆሮ በኩልም ሊመጣ የሚችል ሸር አደጋ በሽታ አለ። በልብ በኩልም ሊመጣ ከአላህ ሊያጣላ የሚችል በሽታ አለ። ስሜትን መቆጣጠር ባለመቻል ዘር ፈሳሽን አላህ በማይወደው በማይፈቅደው መልኩ በማፍሰስ ሊመጣ የሚችል ሸር አለ፣ በላ አለ፣ በሽታ አለ። ከዚህ ሁሉ ጠብቀኝ ብለህ ዱዓ አድርግ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ በሰውነት አካላቴ ምክንያት ቀልቤን ከሚያሳምም ነገር አኺራዬን ከሚያበላሽ ነገር ጠብቀኝ ማለትም ጭምር ነው ዓፊያ መጠየቅ፣ አላህን ዓፊያ መጠየቅ። ወከዛሊክ የነቢ አጎት አልዓባስ ኢብኑ አብዱል ሙጠሊብ ነቢዩና ዓለይሂ ሰላቱ ወሰላም አላህን ተባረከ ወተዓላ መለምነውን መጠይቀውን ነገር አስተምረኝ፣ አላህን ምን ብዬ ልለምነው ባሏቸው ጊዜ አባስ ሆይ አላህን ተባረከ ወተዓላ ዓፊያ ጠይቀው ብለው መልሰውላቸዋል። ከዛም አባስ የተወሰነ ጊዜ ቆይተው ተመልሰው መጥተው ያ ረሱላህ አላህን መለምነው አላህን መጠይቀውን መለምነውን ነገር ጥሩ የሚባል ዱዓ አስተምሩኝ ንገሩኝ ባሏቸው ጊዜ አባስ ሆይ የአላህ መልእክተኛ አጎት ሆይ አላህን ዓፊያ ጠይቀው በአዱንያም በአኺራ ብለዋቸዋል። በአዱንያ ዓፊያ ከስጋዊም ከመንፈሳዊም ከሁሉም አይነት በሽታዎች ከሽርክ ከቢድዓ ከጥመት አላህ እንዲጠብቀን መለመን ነው። በአኺራ ደግሞ አላህ ዓፊያ እንዲያደርገን መለመን ማለት ከቀብር ቅጣት፣ ከጀሃነም እሳት፣ ከመሰል አኺራዊ አደጋዎች አላህ እንዲጠብቀን መጠየቅ ነው። ስለዚህ ዓፊያን በዚህ መልኩ አስፈተን ልንጠይቅ ይገባናል። የጧትና ማታ ዚክሮችም ላይ ዓፊያን እንድንጠይቅ ነብዩ አስተምረውናል። ለራሳችን ብቻ አይደለም ለቤተሰብ ለንብረትም ጭምር አላህን ዓፊያ ሰላምን ደህንነትን እንድንጠይቀው አስተምረውናል። በየቁኑቱ ይሄን ባለን ቁጥር አሁን የተዘረዘሩ ዓፊያ የሚለው ቃል የሚያካትታቸው ሐሳቦችን በሙሉ ያሰበን ሊሆን ይገባል። ወተወለኒ ፊመን ተወለይት አንተ በኃላፊነትህ በጥበቃ በእርዳታህ ስር ካደረግካቸው ባሮችህ አድርገኝ። እነሱ እንደምትጠብቀው ጠብቀኝ፣ እነሱ እንደምትረዳው እርዳኝ አግዘኝ ማለት ነው። አላህ ተባረከ ወተዓላ በዚህ መልኩ የሱ ወልዩ የሆነ ሰው ከቁጣው አላህ ይጠብቀዋል፣ ኸይርን ያገረለታል፣ በመልካምና አላህ በሚወዳቸው ነገሮች ያግዘዋል። ስለዚህ ወተወለኒ ፊመን ተወለይት አንተ በኃላፊነትህ ስር በጥበቃህ ስር ካደረግካቸው ሰዎች አድርገን ስንል እንዳልሳሳት፣ ወንጀል ላይ እንዳልወድቅ፣ የሚጎዳኝን ነገር እንዳላደርግ ጠብቀኝ፣ ምራኝ፣ አግዘኝ ማለት ነው። አላህ ተባረከ ወተዓላ ኃላፊው ጠባቂው የሆነ ሰው ከችግሮች ከመከራዎች ሁሉ በአላህ እርዳታ መውጣት ይችላል። ሁሌም አሸናፊ ይሆናል፣ አሸናፊ ይሆናል። አላህ ተባረከ ወተዓላ በጥበቃው በእርዳታው ስር ያደረገው ሰው ምድር ላይ ያሉ ፍጥረታት በሙሉ ክፋት፣ ጥቃት ሊያደርሱበት ቢፈልጉ አይችሉም። ሊያጠሙት ቢፈልጉ አይችሉም። ሊያሳንሱት ዝቅ ሊያደርጉት ቢሞክሩ አይሳካላቸው። አላህ አሸናፊ ነው። በሱ ጥበቃ ስር የሆነ ወደሱ የተጠጋ በሙሉ አሸናፊ ይሆናል። ወባሪክ ሊ ፊማ አጠይት የሰጠኸኝን ነገር ሁሉ በረካ አድርግልኝ፣ ጠቃሚ ቋሚ አድርግልኝ ማለት ሲሆን የሰጠንን እውቀት የሰጠንን ልጅ የሰጠንን ሀብት ንብረት በሙሉ ጠቃሚ ቋሚ እንዲያደርግልን መለመን ማለት ነው። በረካ ማለት ቋሚና ብዙ የሆነ መልካም ነገር ማለት ነው። የሰጠህን መልካም ነገር ሁሉ በረካ አድርግልን በማለት ኸይሩን የሰጠን አላህ እንደሆነ በማመን በመግለጽ እሱ ራሱ እንዲጠብቅልን እንዲያበዛልን እንጠይቀዋለን።
ወቂኒ ሸረ ማ ቀደይት አንተ ከወሰንካቸው ውሳኔዎች ክፋት አደጋ ጠብቀኝ ማለት ነው። እንደሚታወቀው ኸይሩም ሸሩም አላህ ተባረከ ወተዓላ ቀድሮት ከትቦት ነው የሚሆነው። አላህ የሚያደርጋቸው ነገሮች በሙሉ ራሱን የቻለ ምስጢር አላቸው፣ ምክንያት አላቸው። አላህ የሚያደርጋቸው ነገሮች በመሰረቱ ራሳቸው ኸይር ቢሆኑም የሚደረጉ ነገሮች የሚሆኑ ነገሮች ውስጥ ግን ኸይርም ሸርም ሊኖር ስለሚችል ከወሰንካቸው ውሳኔዎች ምድር ላይ እንዲሆኑ እንዲከሰቱ ከፈቀድከላቸው ነገሮች ሁሉ ክፋት መጥፎ ነገር በአንተ እጠበቃለሁ፣ ኸይሩን ጠይቀሃለሁ ማለት ነው። ከፈተናዎች ከአደጋዎች ከችግሮች ከመጥፎ ነገሮች ሁሉ ጠብቀኝ ማለት ነው። ኢነከ ተቅዲ ወላ ይቁዳ ዐለይክ አንተ ትፈርዳለህ ትወስናለህ እንጂ በአንተ ላይ ማንም አይፈርድም ማንም አይወስንም በማለት አላህን ተባረከ ወተዓላ ይበልጥ ከፍ ያደረገን ዱዓችንን እንዲቀበለን ተወሱል ያደረገን አላህ ከሁሉም በላይ ነው። እሱ የፈለገው ብቻ ነው የሚሆነው፣ የሻውን ያደርጋል። ለፍርዱ ይግባኝ መጠየቅ አይቻልም። ያደረገው ሁሉ ሐቅና ትክክል ነው። እሱ ላይ ማንም ሊፈርድ ባሮቹ ላይ ይፈርዳል፣ ፍርዱ ሁሉ ትክክል ነው ፍትሃዊ ነው። እሱ ላይ ግን ማንም ሊፈርድ አይችልም። እነሁ ላ የዝሉ መን ዋለይት አንተ የረዳኸው በጥበቃህ ስር ያረከው ላ የዝሉ አይዋረድም አያንስም፣ ወላ የዕዙ መን ዓደይተ አንተ የጠላኸው ደግሞ መቼም የበላይ ሊሆን አሸናፊ ሊሆን አይችልም የሚል አላህ ተባረከ ወተዓላ የወደደው በጥበቃው ስር ያደረገው አላህ ይረዳዋል፣ የበላይ ይሆናል፣ ያሰበው ይሳካለታል፣ አሸናፊ ይሆናል። አላህን ተባረከ ወተዓላ የሚጠላ የአላህን ዲን የሚጠላ የአላህን ወዳጆች ወልዮች የሚጠላ መቼም ቋሚ የሆነ በላይነት ሊያገኝ በጭራሽ አይችልም። ዒዝን አያገኝም። አሸናፊነትን የበላይነትን ሊያገኝ የሚችለው ዐዚዝ አሸናፊ የሆነው አላህ ተባረከ ወተዓላ ያዘውን ሲታዘዝ እሱን ሲፈራ ነው። በመጨረሻም ተባረክተ ረበና ወተዓለይት እንላል። ጌታችን ሆይ ላክ በረከትህ ለሰዎች ለባሮች የምታደርገው መልካም ነገር በዛ። ወተዓለይተ ራስህም ይሁን ባህሪህ ከፍ ያለ ነው፣ ደረጃህም ስልጣንህም ከፍ ያለ ነው፣ የተሟላ ልቅና የሚገባህ ጌታ ነህ እንላለን። በዚህም አላህ ተባረከ ወተዓላ ራሱ ስራው ባህሪያቱ በሙሉ ከፍ ያሉ የላቁ እንደሆኑ እሱን የሚመስል ማንም እንደሌለ ሀያል እንደሆነ አሸናፊ እንደሆነ ኸይርና መልካሙ ለሰዎች ያደረገው ኸይርና መልካም ነገር ተቆጥሮ እንደማይዘለቅ በመግለጽ አላህን ከፍ ራሳችንን ዝቅ እናደርጋለን። ይህ የቁኑት ዱዓ በመባል የሚታወቅ ሲሆን በርካታ ዑለሞች ሶሒህ ነው ባሉት መሰረት ይሄን ዱዓ ነብዩ ለልጅ ልጃቸው ለፋጢማ ልጅ ለሐሰን ኢብኑ ዓሊ አስተምረዋል። ራሳቸው ሲያደርጉ ባይነገርም ለልጅ ልጃቸው አስተምረዋልና ይሄ የቁኑት ዱዓ ዊትር ላይ ይደረጋል፣ ሌሎችም የቁኑት አይነቶች ላይ ይደረጋል የሚል አቋም ያላቸው በርካታ ዑለሞች አሉ። ምንም እንኳን የተወሰኑ ዑለሞች ይሄ ሐዲስ ነብዩ ለሐሰን የቁኑትን ዱዓ አስተምረዋል የሚለው ሐዲስ ትክክል አይደለም በሚል የተፈለገውን ግለሰቡ የፈለገውን ማንኛውንም ዱዓ ማድረግ ይችላል የሚል አቋም አላቸው። ሐዲሱ በዚህ መልኩ ኺላፍ ያለበት ከመሆኑ አንፃር ሶሒህ ነው ضعيف የሚል ሁሌ ይሄ ዱዓ ባይደረግ መልካም ነው። አንዳንዴ ሌሎች ቁርአን ሐዲስ ላይ የተነገሩ ዱዓዎች ቢደረጉ መልካም ነው። አንዳንዴ ደግሞ ዊትር ላይ ለብቻም ይሁን ረመዳን ላይ በጋራ ሲሰገድ ዱዓ ቢቀር ከሩኩዕ በኋላ ቀጥታ ወደ ስጁድ ቢኬድ የተሻለ ነው የሚል አቋም ያላቸው ዑለሞች አሉ። ቁኑቱን በሚደረግበት ጊዜ አንዳንዴ ከሩኩዕ በፊት አንዳንዴ ከሩኩዕ በኋላ ቢሆን ሁለቱም እንደሚቻል ተነግሯል። ሁሉም ማስረጃ አለ። አብዛኛው ጊዜ የተለመደው ከሩኩዕ በኋላ ቢሆንም ማለት ነው። ይሄን ዱዓ ትተንም ይሁን ከዚህ ዱዓ በተጨማሪ ሌሎች ዱዓዎችን በምናደርግበት ጊዜ ከቁርአን ከሐዲስ የተገኙ ዱዓዎች መሆን አለባቸው። አዳዲስ ዱዓዎችን የገጠሙ ከማድረግ ይልቅ የቁርአን የሐዲስ ዱዓዎችን የሱሐባ ዱዓዎችን ማድረጉ በላጭ ይሆናል። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ اللهم اغفر للمؤمنين والمؤمنات والمسلمين والمسلمات وألف بين قلوبهم وأصلح ذات بينهم وانصرهم على عدوك وعدوهم إلى آخره የሚል ዱዓ ያደርጉ እንደነበረ ተነግሯል። ወከዛሊክ እነዚህና መሰል የሆኑ በትክክለኛ ሰነድ የተዘገቡ የዱዓ አይነቶችን ብንጨምር የተካካን ብናደርግ የተሻለ ይሆናል። ከሰው ጋር በምንሰግድበት ጊዜ የቁኑት ዱዓን በጣም ማርዘም ተገቢ አይደለም። ከቁርአኑ የበለጠ በተለይ ረመዳን ላይ ከተራዊሑ የበለጠ ሰዓት ለቁኑት ወይም ተቀራራቢ የሆነ ሰዓት ለቁኑት የሚሰጡ ሰዎች አሉ። ከልክ በላይ ድምፅን ጮክ ማድረግም አስፈላጊ አይደለም። አላህ ቅርብ ነው፣ ድምጻችሁን ዝቅ አድርጉ ተብሏል።
ይሄን ዱዓ ወይም ሌሎችን ዱዓዎችን ሐፍዞ ማድረግ የማይችል ሰው በወረቀት እያየ ቢያደርግ ችግር የለውም። ሱና ሶላት ላይ ቁርአን ይዞ መቅራት እንደሚቻለው ሁሉ ሱና ሶላቶች ላይ ዊትርንም ጨምሮ የቁኑት ዱዓን በመጻፍ እያዩ ቢያነቡ ምንም ችግር የለውም። እንቅስቃሴ ላለማብዛት ጥረት ከማድረግ ጋር ለመሐፈዝ ጥረት ከማድረግ ጋር ሐፍዞም ይሁን እያነበበ ይሄንና መሰል የቁኑት ዱዓዎችን ማድረግ ያልቻለ ሰው በራሱ ቋንቋ ዱዓ ቢያደርግ ችግር የለውም። ዊትር ሲሰገድ የዊትር ዱዓ ካለቀ በኋላ እዛው ሶላት ውስጥ ሆኖ ፊትን ማበስ የተጠላ ነው። ይቻላል አይቻልም የሚል ኺላፍ ያለው ከሶላት ውጪ ዱዓ ሲደረግ ከዱዓ በኋላ ፊትን ማበስ ነው። አማ ሶላት ውስጥ ዱዓ ካለቀ በኋላ ፊትን ማበስ የተጠላ እንደሆነ በርካታ የፊቅህ የሐዲስ ሊቃውንት ተናግረዋል። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።